ልጆች አሁን ከዚህ ቀጥሎ ተፈጥሮን በኢትዮጵያስ በሚለው ፕሮግራማችን ስለ ዝሆን ነው የምንነግራችሁ። በነገራችን ላይ የእንስሳት ተፈጥሮ በጣም ነው የሚገርመው። የሁሉም እንስሳት ስናውቀው ደግሞ ለኛ ዕውቀትም ነው። በጣም ያዝናናናል፣ ያስደስተናል። ታዲያ የዝሆን ተፈጥሮ ምን ይመስላል? እስቲ ቁጭ ብላችሁ ተከታተሉ። ተፈጥሮን በኢትዮጵያስ ግን አንበሱ ምንድነው ይሄ ትልቅ እንስሳ? እንዴ ጓደኛዬ ዝሆኖችን አታውቂያቸው? በጣም ትልቅ ናቸው። ወይኔ ሲያስፈሩ። አዎ ጓደኛዬ ከአጥቢ እንስሳት በጣም ትልቆቹ ዝሆኖች ናቸው። ከ7000 እስከ 11000 ኪሎ ይመዝናሉ። ደግሞ ዋና በጣም ጎበዞች ናቸው። ረጅም ርቀት መዋኘት ይችላሉ። መሮጥ ግን ይከብዳቸዋል። በፍጥነት የሚራመዱት ራሱ ለአጭር ጊዜ ብቻ ነው። የሚያሳዝነው ደግሞ በጭራሽ መዝለል አይችሉ። እንዴ መዝለል አይችሉም? እኔ ይሄንን አላምንም። እንዴት እንጣጥ ብሎ መዝለል ያቅታቸዋል? እኔ ግን በጣም ጎበዝ ነኝ። ልዝለልልህ? እንዴ ጓደኛዬ እነሱ እኮ በጣም ወፍራም ስለሆኑ ነው መዝለል የማይችሉት። አፍንጫ የሚመስለውን ነገር አየሽው? እሱ ኩምቢ ይባላል። ኩምቢያቸው ለብዙ ነገር ይጠቀሙበታል። ያሸቱበታል፣ ይተነፍሱበታል፣ ምግብ ለመያዝና ውሃ ለመጠጣት ይጠቀሙበታል። ሰላም የሚባባሉትም በኩምቢያቸው ነው። ግን ይሄንን የሚያህል እንስሳ ምን እየበላ ነው የሚኖረው? ግን ቶሎ ይጠግባል? አይ ጓደኛዬ ቶሎ አይጠግብም። በቀን 300 ኪሎ ግራም ምግብና 160 ሊትር ውሃ ይጠጣሉ። የሚመገቡት ደግሞ አትክልትና እጽዋት ነው። ወይኔ ጉዴ! አንበሱ ጆሮአቸው ምን ያህላል? በጣም ትልቅ ነው። አዎ ጓደኛዬ በዓለማችን ትልቅ ጆሮ ያለው እንስሳ ዝሆን ነው። እስከ 8 ኪሎ ሜትር ድረስ ድምጽ መስማት ይችላሉ። በዛ ላይ ደግሞ ዝሆኖች ላብ የሚባል ነገር ስለማያለባቸው ሙቀትን የሚከላከሉት በዚህ ትልልቅ ጆሮአቸው ነው። ማየት ላይ ግን በጣም ደካማ ናቸው። ማሽተት ግን በጣም ጎበዞች ናቸው። ዋን ከረጅም ርቀት ማሽተት ይችላሉ። እንደውም ዝናብ ከመዝነቡ በፊት ማወቅ ይችላሉ። ወይኔ ታድለው! አሁን እነሱ ከቤታቸው ሲወጡ ዝናብ እንደሚዘንብ ስለሚያውቁ ጃኬታቸውና ቦርሳቸውን አድርገው ይወጣሉ። እንዴ ጓደኛዬ እነሱ እኮ ልብስ አይለብሱም። አሃ ለካ ልብስ አይለብሱም። ወይኔ ትንሽዬዋ ዝሆን እንዴት ነው የምታምረው! ወይኔ አንበሱ ጭቃ ነካት። ለምን መሰለሽ ጭቃ ይነካት? ዝሆኖች የሰውነታቸውን ሙቀት ለመከላከል ራሳቸውን ጭቃና አሸዋ ይቀቡታል። ግን አየሻቸው? በጣም ጎበዞች ናቸው። መልሰው ገላቸውን እየታጠቡ ነው። ወይኔ ደስ ሲሉ በውሃ እየተጫወቱ ነው። ትንሽዬዋ ዝሆን ገላዋን እየታጠበች ነው። ወይኔ እኔም እንደነሱ መታጠብ አማረኝ። በነገራችን ላይ ጓደኛዬ ዝሆኖች ለመወለድ 22 ወር ሙሉ እናታቸው ታርግዛቸዋለች። ከዛ ደግሞ ከ50 እስከ 70 ዓመት ይኖራሉ። የሚያሳዝነው ግን ጥርሳቸው ለጌጣጌጥ መስሪያ ስለሚፈልግ በየቀኑ እስከ 100 የሚሆኑ ዝሆኖች ይሞታሉ። ወይኔ ሲያሳዝኑ! ግን አንበሱ ምግብ የሚበሉት በዚህ በረጅም ጥርሳቸው ነው? አይደለም ጓደኛዬ 6 የመንጋጋ ጥርሶች አሏቸው። በጣም የሚገርመው ደግሞ ጓደኛዬ ዝሆኖች ጉንዳንና ንብ ይፈራሉ። ወይኔ ሲገርም! ጉንዳንና ንብ? ቆይ ጉንዳንና ንብ ምን ያስፈራል? ዝሆንንም ያህል ትልቅ እንስሳ ንብና ጉንዳን እንዴት ይፈራል? በጣም ያስቃል። ጓደኛዬ እንቅልፍ ይመጣል። በቃ መተኛት አለብኝ። ቻው። እሺ ጓደኛዬ ግን ዝሆኖች እንደናንተ እንዳንበሶቹ እንቅልፋሞች ናቸው? አይደሉም። እነሱ በቀን ከ2 እስከ 3 ሰዓት ብቻ ነው የሚተኙት። በቃ ቻው ጓደኛዬ። እሺ ቻው አንበሶ፣ ሳምንት እንገናኝ። እሺ ልጆች እንዴት ናችሁ? ደህና ናችሁ? እኔ ሩት እባላለሁና ዛሬ በኢትዮጵያስ ቤት ተገኝቻለሁ። ቤቷ በጣም ነው የሚያምረው እና ዛሬ መነግራችሁ ስለ ኢትዮጵያ፣ ስለ ቅርሶቿና ስለ አባይ ነው የምነግራችሁ። ኢትዮጵያ በጣም ብዙ የቱሪስት መስህቦች፣ ቅርሶች፣ ብሔረሰቦች እንዳላት ሁላችንም እናውቃለን አይደል? እና
ለምሳሌ ደግሞ ቅርሶችን ካነሳን ልክ እንደ ላሊበላ፣ ፋሲለደስ፣ አክሱም፣ የጥያት ድንጋዮች፣ ራስ ዳሽን ተራራ እና ብዙ ያልተጠኑ ሚስጥሮች አሉት። አይገርማችሁም? ለዛ እኛ ደግሞ እነዚህ ሚስጥሮች ስናድግ እንድናውቅ አሁንም እንድናውቃቸው ጠንክረን እንማር፣ ወላጆቻችንን እናክብር፣ አስተማሪዎቻችንን እንስማ። ጓደኞቼ ቅርሶች በሁለት እንደሚከፈሉ ታውቃላችሁ? ቅርሶች የማይዳሰሱና የሚዳሰሱ ተብለው ይከፈላሉ። የሚዳሰሱ ቅርሶች የምንላቸው ሱፍ ዑመር ዋሻ፣ አክሱም፣ ላሊበላ፣ ራስ ዳሽን ተራራዎችና ብዙ የቅርስ አይነቶች የሚዳሰሱ የቅርስ አይነቶች አሉ። የማይዳሰሱ የቅርስ አይነቶች ደግሞ የምንላቸው የመስቀል በዓል አከባበር፣ የኢሬቻ በዓል አከባበር፣ የጥምቀት እና ብዙ የበዓል አከባበሮች የማይዳሰሱ ብለን እንከፍላቸዋለን። ሰዎች ለኢትዮጵያ ሲያነሱ ትዝ የሚላቸው ነገር አባይ ነው። አባይ የኢትዮጵያ ህልውና የኢትዮጵያ ህልውና እንደመሆኑ መጠን በዛ አካባቢ ግን ያሉ ነዋሪዎች የኤሌክትሪክ ኃይል አያገኙም። የኤሌክትሪክ ኃይል ስለማያገኙ እነሱ ምግብ የሚያበስሉበት እንጨት ነው። ሁሉም ነገር የሚያደርጉት በመከራ ነው። ለዛ ለነሱ ሰዎች ደግሞ አባይ ግድብ አልቆ የተለያየ ድጋፍ ቢደረግላቸው እነሱ ሰዎች የተለያየ ደረጃ ይደርሳሉ፣ የተለያየ ነገር ይሰራሉ፣ ህዝብን ይጠብቃሉ፣ ሀገርን ይጠቅማሉ፣ ሀገሩን የሚወዱ ይሆናሉ። ድሮ እንደነሱ አይነት የነበረውን ሰው ይጠቅማሉ ማለት ነው። ስለዚህ አባይ ግድብ የመጀመሪያ ህልውናችን ወይም ደግሞ አባይ ግድብ ለኛ ትልቅ ነገር ነው ማለት ነው። በመጨረሻ ማለት የምፈልገው ራሳችን ከኮሮና ቫይረስ በመጠበቅ ቅርሶቻችንን በመጠበቅ ሀገራችን ኢትዮጵያ ወደ ትልቅ ደረጃ እናድርሳት እላለሁ። አመሰግናለሁ። ሌሎች ተጨማሪ ፕሮግራሞችን በዚህ በዩቲዩብ ቻናላችን ላይ ታቀርባለች፣ ትጭናቸዋለች። ታዲያ ፕሮግራሙ አዳዲስ ሲሆን እንድታገኙ ትፈልጋላችሁ? ሰብስክራይብ የሚለውን ተጫኑት። ሰብስክራይብ የሚለውን ተጫኑት። ሁል ጊዜ አዳዲስ ነገሮችን ስትጭን አስተማሪ፣ አዝናኝ፣ በጣም ቆንጆ ፕሮግራሞችን ወደ እናንተ ይደርሳል። ታዲያ ሰብስክራይብ የሚለውን ማን ቀድሞ ተጫነ? ሰብስክራይብ